ግጥ እስራኤል ደስታዋን ብቻ ሳይሆን ሀዘንም ያለባት ወይም ደግሞ እንደ ሰው ልጅ ልብ የሚነኩ ታሪኮችን የሰማንበትም ጊዜ ነው። የዓለም የዚህ የፍትህ መዛባት ዛሬ እንደ ኡመት ገዛን ያየ የሚተኛ ሰው በዚህ የውሸት ዓለም ውስጥ ስለ ሰው መብት ስለ ሰው ልጅ ክብር ስለ ሴት ልጅ መብት ስለ ሰብአዊ መብት በሚወራበት ዓለም ውስጥ በዚህ አይነት መልኩ በ21ኛው ክፍለ ዘመን 24 ሰዓት ላይ በየተካሄደ ሁሉ ልቅት ሲካሄድ እንግዲህ ቀደም እንዳልኩ አቡ ጃህል ከነክፋቱ አቡ ጃህል ከነ ጠላትነቱና ለእስልምና ከነበረው ጥፋት ላይ حتى لا يقال አሳፋሪና አስነዋሪ ድርጊት የኢቢኤስ ቴሌቪዥን ጋዜጠኞች ያደረጉት ድርጊት። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ቤተሰቦች በያላችሁበት ያለው ሰላምና ዝነት አይላችሁ። ቪዲዮውን ተወደዳችሁት ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ፣ ይጠቅማችኋል እንጂ አይጎዳችሁም ማለት ነው። የኢቢኤስ ጋዜጠኞች ማለት ነው። በመጀመሪያ ደረጃ እስኪ ጥያቄ ለእናንተ እንዲሁም ደግሞ ለአድማጮቼ ማለት ነው። ጋዜጠኛ ማለት ለእናንተ ምን ማለት ነው? ጋዜጠኛ ማለት ያኔ ጋዜጠኝነትን ሙያ ያገኛችሁት ተምራችሁ ነው ወይስ በልምድ ነው ያገኛችሁት ወይስ ታዋቂ ስለሆናችሁ ብቻ ነው ያገኛችሁት? ይሄን ነው እኔ ማወቅ የምፈልገው። ምክንያቱም እኔ እስከማውቀው ድረስ እስከገባኝ ድረስ በእርግጥ እኔ ጋዜጠኛ አይደለሁም፣ ግን የግዴታ መሆን አይተበቅብኝም ይሄንን ነገር ለመረዳትና ጋዜጠኛ ማለት እውነትን ሰርስሮ የሚያወጣ እውነት ተተደበቀበት የሚያጎላ ውሸትን የሚያጠፋ የታመመን የተቸገረን የተራበን የሚያግዝ የሚተባበር የሚረዳ ሰው ነው። እናንተ ደግሞ በተቃራኒው ሆናችሁ የታመመን የምታሳምሙ የባሰ የተቸገረን የባሰ የምትቀሙ የምታስርቡ ይቅርታ አድርጉልኝና እናንተ ተረዳውት ማለት ነው። ገና ለገናው ነፃ ስናነ ስፖርት ስላገኛችሁ ብቻ እስራኤል ሄዳችሁ የዘገባችሁት ቆይ ምንድነው የዘገባችሁት? የኔ ጥያቄ እንደው ምን ብላችሁ ልትናገሩ ነው? ቀዛን እንኳን አደረጋችሁ እንኳን ገደላችኋቸው እንኳን አስራባችኋቸው እንኳን ታገራችሁ አስለቀቃችኋቸው ይሄንን ብላችሁ ነው የምትዘግቡት? እንኳንም አስራባችኋቸው እንኳንም ታገራችሁ ተቤታችሁ አፈናቀላችሁ እንደዚህ ብላችሁ ልትዘግቡ ነው እስራኤል ድረስ ሄዳችሁት? እውነት ይሄንን ለመናገር ነው ሄዳችሁት ወይስ እንደው ሞያውን ሳይገባችሁ ቀርታችሁ ነው? እኔ እናንተ የተረዳሁት ነገር ምንድነው? ሆዳም እርኩስ ስግብግብ መሆናችሁን ነው። ምክንያቱም መጀመሪያ ምንም በላይ ጥቅማችሁን ታስቀድማላችሁ። ለሞያችሁ ክብር የላችሁም። ሞያችሁ ሲጀመር ምን እንደሆነ ራሱ አልገባችሁም። መጀመሪያ ሰው ሁኑ። ሰው ስትሆኑ የሰው መታመም ይገባችኋል፣ የሰው መቸገር ይገባችኋል፣ የሰው መራብ ይገባችኋል። ምክንያቱም ሰው መሆን የግዴታን የመታመም አይጠበቅብኝም የሰውን ህመም ለመረዳት። እኔ መራብ አይጠበቅብኝም አንድን ሰው ለማብላት። እኔ መሰቃየት የለብኝም አንድን ሰው ተስቃይ ለማውጣት ማለት ነው። ስለዚህ መጀመሪያ ሰው ሁኑ። ሰው ስትሆኑ ሁሉንም ነገር ታውቃላችሁ። እንደ እንስሳ ተራመዱ። እንስሳ አሁን መተው አሁን ደም አብሮ ይሆናል ለመሰለክ አይሚሮ የሚባል ነገር የለውም። ገባ? ስለዚህ እናንተ ደግሞ ሰው ናችሁ። ተንሰሳ ተለይታችሁ ተሰርታችሁ ሰው ተብላችሁ እንዴት ነው ይሄ ላይ ገባችሁ? ያኔ ያልገባችሁ የኔ ጥያቄ እስራኤል እኮ ምናምን ብዙ ሀዘን አሳልፎ ብዙ ደስታ እውነትህን ነው። ግን እርግጠኛ ነህ ግን የኢቢኤስ ጋዜጠኛ እኔ ማወቅ የፈለኩት እስራኤል ሄደህ የዘገብከውን ንግግር ምን ብለህ ሚዲያ ላይ እንደምትለቀው ነው። እውነት ቀዛን እኮ ደግ አደረጉ። የቀዛን ልጆች የቀዛን ህፃናቶች የቀዛን እናቶቻችንን አባቶቻችን ደግ አደረጓቸው። እንኳንም ደበደባችኋቸው። በርቱ ጎበዝ ጀግና ልትሏቸው ነው? እንደዛ ልትሏቸው ነው የሄዳችሁት? ወይስ በቁስል ላይ በእንቅርት ላይ ጆሮ ገድፍ እንደሚባለው በቁስል ላይ ቁስል ልትጨምሩባቸው ነው የሄዳችሁት? እውነት ያንድን ሰው ህመም ለመረዳት የግዴታኛ መታመም አለብን? ሐባይቢ እያያችሁ የተሰቃዩ ተቤታቸው ተፈነቃቅለው ቤት የላቸው ሀገር የላቸው ቤተሰብ የላቸው የሚበላ የሚላስ የሚቀመስ የላቸው ምን ለማድረግ ነው? ተዚህ የበለጠ ምን ያደርጓቸው? ቆይ ምን እንዳደርጓቸው ነው እናንተ ፍላጎት? አሁን እናንተ እስራኤል ሄዳችሁ እዛ የቀረጻችሁት ምን ለማለት ነው?
አልገባኝም ነው እናንተ በቃ እናንተ ታዋቂ ስለሆናችሁ ብቻ እናንተ የምትሉትን ነገር ሁሉ ዝም ብለን አሜን ብለን የምንቀበል ነው የሚመስላችሁ በቃ ተመልካች ፋራ ነው የሚመስላችሁ አይደለ ተመልካች ምንም የማያውቅ ምንም የማይገባው ነው የሚመስላችሁ አይደለ በነገራችን ላይ ማለት ነው አንድ ሰው ስለታወቀ ብቻ ትክክል ነው ማለት አይደለም ሚዲያ ላይ ስለወጣ እሱ ትክክል ነው ሌላው ሰው ደግሞ ጥፋተኛ ነው ማለት አይደለም ገባችሁ መጀመሪያ የምትናገሩት እያንዳንዱ እርምጃችሁን አስተካክሉ ምክንያቱም አረቦች ምን ይላሉ መሰላችሁ ከማቱዲን ቱዳን የሚባል ነገር አለ ገባችሁ የሰራከውን ደግመህ ካንተው ታገኘዋለህ ገባ በሰፈሩት ቁና መሰፈር አለና ማለት ነውና እስኪ ታላችሁበት ነገር ለተወሰነ ጊዜ ተሚዲያ ላይ ወጡና ኮርስ ውሰዱ የጋዜጠኝነት ሙያ ምንድነውስ ማድረግ ያለብን ስለታወቅን የፈለግነው ነገር ስንዘግባለን ወይ ብላችሁ ጠይቁ መጠየቅ ደግሞ ታቃታችሁ ችግር የለም እፍረት መስሎ ተታያችሁ እናንተ ታፈራችሁ ቻት ጂፒቲን ጠይቁት ይነግራችኋል ያለ ምንም ነገር ማለት ነውና እንደዛ አይነት ነገር ጥሩ አይደለም በራሳችሁ ላይ እንደሆነባችሁ ማትፈልጉትን ነገር በሰው ላይ አታደርጉ ምክንያቱም ቁስሉ እኛ ላይ ሲደርስ የበለጠ ስለሚያመን ማለት ነው ቁስል ላይ ጫው ስትነሰንሱበት ያ ሰው የበለጠ ይታመማል ስለዚህ ቁስላቸውን ያስታሙበት ህመማቸውን ይታመሙበት እናንተ ጫውና በርበር እየደበለቃችሁ አትነስነሱባቸው የኢቢኤስ ቴሌቪዥን የምትዘግቡትን ነገር ወቁ በጣም አሳፋሪ በጣም ነውረኛና ባለጌ ናችሁ በቀጣይ ቪዲዮ እስከምንገናኝ ባይ ባይ